ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አላችሁ? እንዴት ወድስ ሚዲያ ቤተሰቦች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። ያው ዘግይተንም ቢሆን ዛሬ የመጣሁትኝ ስለ ዜማ ልክ ላወራችሁ ነው። የዜማ ልክ ላይ እንግዲህ ብዙ ቦታ ላይ እዚህ ጋር እኮ ሰበረ ምንድን ሳለ ምን የምትሉት ነገር ስላለ የሆነ የውስጥ እዝና የውስጥ እዝና የሰምና ወርቅ ቅኔ የሚለይበትን የዜማ ልክ አይነት ልንገራችሁ። እሱን ግልጽ ለማድረግ ነው። ከዚህ በኋላ ብትሰሙትም ያው ኖርማሊ እንደሚሆን መያዝ ነው እንጂ እንደዚህ ሰበረ ብሎ መወዛገብ ስለሌለባችሁ የት ላይ እንደሚለያይ በስፋት ልንገራችሁ እና የመጀመሪያው ከጉባኤ ቃና ስንጀምር ጉባኤ ቃና እንግዲህ ሁለተኛው ቤት ላይ ነው። ሁለተኛው ቤት ላይ ሀረግ ላይ የጉባኤ ቃና ሁለተኛ ቤት ሀረግ ላይ የመጀመሪያ እሱ ነው። እሱ ጋር እንግዲህ ምንድነው የሚደረገው? ሰምና ወርቆች ጉባኤ ቃናው ሁለተኛው ቤት ሀረጉ ላይ ሶስት ሶስት ያደርጋሉ። ሶስት ሶስት ወዳቂ ፍጹም ወዳቂ ሶስት ሶስት ብቻ ነው የሚያደርጉ። እኛ ደግሞ እንደ ላይኛው ሀረግ ነው የምንጠቀም። እኛ ማለት ውስጠ ዘዎች ማለት ነው። ውስጠ ዘዎች ምን እንደሚያደርጉ ተነሽ ተጣይ ሰያፍ ከአራት እና አምስት ያደርጋሉ። ወዳቂ ሶስት አራት አምስት ያደርጋሉ ማለት ነው። ዛት ሚንስ አሁን በምሳሌ ስናየው ለምሳሌ እግዚአብሔር መርድ ሐዋሪ ሀበ ተምህሮ ጥምቀት ብል አኮኑ ይትሚሃር አድህኖ ብላ አሁን ይኸው አድህኖ ያለው ነው። አሁን አድህኖ ያለው አሁን አራት ነው። እዚህ ጋር ወዳቂው እንትኖች ሰምና ወርቆች ሶስት ብቻ ነው አድህኖ ያለው የሚያደርጉ። እኛ ግን ወዳቂ ከሆነ ሶስት አራት አምስት ተነሽና ሰያፍ አራት እና አምስት እናደርጋለን። ዛት ሚንስ እንደ ላይኛው ቤት እንደ መጀመሪያው ቤት ማለት ነው። እግዚአብሔር መርድህ ሐዋሪ እንዳለው ላይ እግዚአብሔር መርድህ የሐወር ማለትም ይቻላል። ስለዚህ ሀረጉ እንደ ላይኛው ነው እንጂ ሶስት ሶስት ብቻ እናደርግም ማለት ነው። ሌላው ተመሳሳይ ነው። እሺ ዛምላኬ ላይ ስንሄድ ዛምላኬ ላይ ስንሄድም የሚለይበት አንድ ቦታ ላይ ነው። ይሄ ቦታ ማለት እዚያው ሶስተኛው ቤት ጉባኤ ቃና ሀረጉ ላይ ማለት ነው እንደዚሁ። ስለዚህ እኛ ሶስተኛው ጉባኤ ቃና ሀረጉ ላይ ምን እናደርጋለን? እንደዚሁ ደግሞ ሰያፍ ተነሽና ተጣይ አራት እና አምስት ወዳቂ ሶስት አራት አምስት እናደርጋለን ማለት ነው ዛምላኬው ላይ። ሰምና ወርቅ ግን ፍጹም ሶስት ሶስት ያደርጋሉ። ቀጥሎ ሚበዙ ላይ ሚበዙ ልውጥ በምናደርግበት ጊዜ በልውጥ ስናደርግ ሚበዙ ላይ ቤት መምቻው ላይ ማለት ነው። የመጀመሪያው ቤት ቤት መምቻ እና ሁለተኛው ቤት ላይ ቤት መምቻ እሱ ላይ በምናደርግበት ጊዜ ተነሽ ማለት የተነሽና የሰያፍ ተቀባይ አራትም አምስትም የምናስቀብል ዛት ሚንስ የተነሽ የወዳቂና የሰያፍ መደብ ተቀባይ አራቱን ንባባት በመሉ አራትም አምስትም እናደርጋለን ማለት ነው። ወዳቂ አምስት አምስት ኖሮ ወዳቂ እንቀየርም። አሁን የምንቀይረው ምንድነው? ሰምና ወርቅ ከሆነ ሰምና ወርቅ ቤት ወይም ቤተ ያሬድ የምንለው ከሆነ የሚያስቀብሉት ምንድነው? የተነሽና የሰያፍ የሚያስቀብሉት አራት አራት ብቻ ነው የሚያስቀብሉ። የተነሽና ሰያፍ መደብ ከሆነ ቤት መምቻው ላይ ቤት መምቻው ሊሆን የሚችለው አራት አራት ነው የሚያደርጉ። በውስጠ ዘ ግን አራትም አምስትም ነው የሚቀበል ማለት ነው። በዋሸራ ቅኔ አራትም አምስትም እናስቀብላለን ሰያፉ ላይ ማለት ነው። ማለት ቤት መምቻው ላይ በልውጥ ሲሆን ማለት ነው። ቤት መምቻ የመጀመሪያው ቤት ቤት መምቻ ላይ ሁለተኛው ላይም አሁንም በልውጥ ሲሆን እንደዚሁ ነው። የሰያፍና የተነሽ ቤት መምቻ አራትም አምስትም እናስቀብላለን ማለት ነው። እዚህ ጋር ይለያያል። የሰምና ወርቅ ከሆነ አልኳችሁ የተነሽና የሰያፍ አራት አራት ብቻ ነው የሚያደርጉ። እኛ ግን አራትም አምስትም እናደርጋለን ማለት ነው። እሺ ወደሚበዙ ማለት ወደ ዋይዜማ ዋይዜማ ምንም የሚቀየር ነገር የለም አንድ ነው። ምናልባት እዚህ ጋር የመጀመሪያው ቤት መደቡና ተቀባዩ ላይ የሰያፍና የተነሽ አራት አራት እናስቀብልም አምስት እናስቀብልም ያለኝ ሰው ነበር። ግን ደግሞ የሆነ ሰው አይ እናስቀብላለን ብሎኛል ዋይዜማው ላይ ማለት ነው። ለምሳሌ አማኑኤል መርድአ ሥጋ አሁን አማኑኤል መርድአ ሥጋ ብለን እናስጀምራለን እኛ ለሰያፉ አምስት አስቀብለን ማለት ነው። የሆነ ቦታ ላይ ግን አይ የሰያፉ እና የተነሹ አራት ነው የምናስቀብል ብሎኛል። እሱ ግን ሌላ ሰው ላይ ደግሞ አይ ውሸት ነው ያለኝ ሰውም አለ። ስለዚህ አንቀያየርም እስከመጨረሻውም እኩል ነው ማለት ነው። ሌላው ሥላሴ ላይ አሁንም የምንቀያየርበት ነገር የመጀመሪያው ቤት ላይ ጉባኤ ቃናው ላይ ሶስተኛው ላይ ቤትም ጉባኤ ቃናው ላይ በሀረግ ማለት ነው። ሀረግ ደግሞ ቅድም ባልኳችሁ መንገድ እኛ ጉባኤ ቃና ላይ ማንኛውም ላይ ሀረግ ስናደርግ ተመሳሳይ ናቸው።
እዚህ ጋር አሁን ስላሴ ላይ ጉባኤ ቃናው ላይ ሀረግ 4 ወዳቂ ብታደርጉ ሰበራችሁ ነው የሚሉ ሰሙነ ወርቆች። በውስጥ ግን ትክክል ነው ይሆናል ማለት ነው። እሺ ሌላ የሚቀየር የለውም። ዘይዜ አንድ ነው የሚቀየር የለውም አሁን። እሺ ግዝጣነ ሞገርም አንድ ነው የሚቀየር የለውም። ሌላው ግዝ ክብሪቲም የለውም አንድ ነው። እዝልፃነ ሞገር አሁንም እንትኑ ላይ የሚቀየር እዚህ ቤት ምንቹ አጠገብ ያለው 5ኛው ቤት ላይ ቀጥሎ ደግሞ 8ኛው ቤት ላይ ምን ታለበት ላይ ጉባኤ ቃና ካለበት ላይ በሀረጉ ምክንያት ማለት ነው። ከዚያ መጨረሻ መወድስ ላይ የምንቀይርበት አሁንም ቤት ምንቻው ላይ አሁንም እኛ የመጀመሪያው ቤት ምንቻ ላይ የሰነሽና የሰያፍ 5 እናስቀብላለን። እነሱ ግን ሰሙነ ወርቆች ግን አያስቀብሉም። ሁለተኛው ቤት ላይ ትክክል ነው ቤት ምንቻ እናደርጋለን፣ ያው ነው በተናባቢ እናደርጋለን። 3ኛው ቤት ላይ ቧሄው ላይ የማንደርደሪያው ቧሄ ላይ አሁንም እንቀያየራለን። የማንደርደሪያው ቧሄ ላይ እኛ አሁንም ቧሄውን የሰነሽና የሰያፍ 4ም 5 ነው የምናስቀብለው። ሰሙነ ወርቅ ግን 4 የሚያስቀብሉ አሁን የሰያፍና የሰነሽ። ከዛ ቤት ምንቻው የማንደርደሪያው እስከ ቤት ምንቻው ትክክል ነው። እዛ 4ኛው ቤት ላይ እኛም የሰነሽና የሰያፍ 4 ብቻ እናስቀብል። 4 ብቻ ነው የምናስቀብለው ማለት ነው። 5 አይቀበልም እዚህ ቧሄ ላይ። 4ኛው ቤት ቧሄ ላይ አይቀበልም። ሰሙነ ወርቆች ጋር እኩል እንሆናለን። ከዛ ለዓለም ብለን የምንለው ላይ ወይ ደግሞ ከፋው ላይ የምናደርግበት ላይ እሱ ላይ አሁንም 4ም 5ም እናስቀብላለን። የሰያፍ ማለት ነው። የሰያፍና የሰነሽ 4ና 5 እናስቀብላለን። የት ላይ 5ኛው ቤት ቧሄ ላይ 4ም 5ም እናስቀብላለን። ሰሙነ ወርቅ ግን 4 የሚያስቀብለው አሁን የማንና የማን የሰነሽና የሰያፍ ማለት ነው። ስለዚህ ቧሄ ስናደርግ አሁን 3 ላይ ቧሄ እናደርጋለን። ቧሄው ላይ የምንገናኝ 4ኛው ቤት ላይ ነው ማለት ነው። 4ኛው ቤት ላይ ከማንደርደሪያው ቀጥሎ ማለት ነው አለው ላይ እኛ የምናደርግ ምንድነው የሰነሽና የሰያፍም 4 ብቻ ነው የምናደርግ። የወዳቂ 5 የሰጣይ 4ም 5 እናስቀብላለን። እነሱም ሰሙነ ወርቆችም እንደዛ ናቸው። የማንደርደሪያው ቧሄና የለዓለሙ ቧሄ ከፋው ላይ ግን እኛም የምናደርገው ምንድነው የሰነሽና የሰያፍ 5 እናስቀብላለን ማለት ነው። 4ም 5ም እናስቀብላለን ማለት ነው። ስለዚህ ልዩነቱ ይሄን ይመስላል። እዚህ ጋር በምታዩት ዜማ ልክ እንግዲህ አዲስ ሊሆንባችሁ አይገባም ለማለት ነው። ሌላው ደግሞ ሌላ እንትን ይዘናል። ሌላ ሚዲያ ከፍተናል። ቋንቋ የምናስተምርበት ኢላማወጢ ሚዲያ የሚል አለ። ይህንን ኢላማወጢ ሚዲያ ሁላችሁም ተቀላቀላችሁ እንግዲህ የምትችሉትን ያህል ቋንቋ 3 ቋንቋ እንማርበታለን። አማርኛ፣ እንግሊዘኛ እና ግዕዝ ማለት ነው። ይህንን 3 ቋንቋ በዚህ በኢላማወጢ ሚዲያ እንሰጣለን። የሚመቻችሁና ተከታይ የምናገኝ ከሆነ ግን ወይ ከኦሮሞኛ ወይ ከትግረኛ አንድላታችሁን መርጠን 4ኛ ቋንቋ እናደርገዋለን ማለት ነው። እናንተ አሁን ለሚያስፈልገው ሁሉ ሸር እያደረጋችሁ እኛንም ተደራሽ አድርጉን ማለት ነው። ያው እኛም ሸር ስታደርጉት ያው ሚቻዋል የሚባል ነገር አለ። በዛ ልክ እንዲሆን የምንፈልግ። አመሰግናለሁ።